ዛሬ ጠዋት እጅግ ልብ ሰባሪ የሆነ መረጃ ተሰምቷል። መነሻውን ሐዋሳ ከተማ ያደረገ ሃይሩፍ እየተባለ የሚጠራ የህዝብ ማመላለሻ መኪናና የድንጋይ ከሰል በመጫን ወላይታ ሶዶን በማቋረጥ ወደ አዲስ አበባ ሲጓዝ የነበረ ሲኖትራክ በመጋጨታቸው እስካሁንም የአምስት ሰዎች ህይወት ማለፉ እየተሰማ ሲሆን ቁጥሩ ግን ከዚህ በላይ ከፍ ሊል እንደሚችልም መረጃዎች እየወጡ ነው። የአደጋው መንስኤ ተብሎ እየተነገረ ያለውም በአንደኛው የመኪና መንገድ ድንኳን ተተክሎ ሙሉ ለሙሉ በመዘጋቱና አንደኛው መስመር ባለ ሁለት አቅጣጫ በማድረግ እያገለገለ ባለበት ሂደት ነው ይህ አደጋ የተከሰተው። እንደሚታወቀው በሀገሪቱ ዋና ዋና መንገዶች በሀዘን ወይም በደስታ ድንኳን ተጥሎ የሚዘጉ መንገዶች ሊታረሙ ይገባልም እየተባለ ይገኛል። ታዲያ ህይወታቸው ካለፉ 5 ሰዎች መካከል 4ቱ በቸርች ውስጥ አገልጋዮች ናቸው የተባለ ሲሆን የሟቾች ቁጥር 5 ቢደርስም በተለይ ደግሞ ሌላ አንድ ተጎጂ በጭንቅላቱ ላይ በደረሰ ከባድ አደጋ በህይወትና በሞት መካከል እንደሆነም የሰማነው መረጃ ያመላክታል። ታዲያ ይህንን ልፈት ተከትሎ ከሟቾች መካከል አገልጋይ የሆነው አቶ ታመነ ታደሰ በደረሰበት የመኪና አደጋ ህይወቱ ማለፉን ተከትሎ የካቦድ አማኑኤል ህብረት ቤተክርስቲያንም የሀዘን መግለጫን አውጥቷል። መግለጫውም እንደዚህ ይላል። በካቦድ አማኑኤል ቤተክርስቲያን አገልጋይ የነበረው ታመነ ታደሰ ላይ በደረሰበት የመኪና አደጋ እጅጉን አዝነናል። አገልጋይ ታመነ ታደሰ በደረሰበት የመኪና አደጋ ከዚህ ዓለም ድካም አርፏል እያለ የሚቀጥለው መግለጫው አገልጋይ ታመነ ባለትዳርና የሁለት ልጆች አባት ሲሆን አገልጋዩ በቤተ ክርስቲያንና በቅዱሳን መካከል የተወደደ ትሁት አገልጋይ ነበር እያለ ይቀጥላል መግለጫው። ለቤተሰብና ለወዳጅ አዝማዶቹ እግዚአብሔር መጽናናትን እንዲሰጥ እንመኛለን ሲል የካቦድ አማኑኤል ህብረት ቤተክርስቲያን መግለጫን አውጥቷል። ከሳቸው በተጨማሪም የሪፈራል አማኑኤል ቃለ ህይወት ቤተክርስቲያን አገልጋይ የሆነችው ወንጌላዊት አሳመነች አባተም እንደዚሁ በዚህ አደጋ ህይወታቸውን ካለፉ ሰዎች መካከል አንዷ ስትሆን በአጠቃላይ ግን ህይወታቸው ላለፉ 5ቱም ወገኖቻችን ወዳጅና ዘመዶቻቸው ቤተሰቦቻቸው መጽናናትን እንመኛለን። እንግዲህ ውድ የይሁን ሚዲያ ቤተሰቦች እየሰማን እንዳለው የመኪና አደጋ እጅግ ከባድ ውድመትና ከባድ አደጋን እያደረሰ አሁንም ቀጥሏል። በተለይ ደግሞ ከዚህ ዜና ውጪ እንኳን ብዙዎቻችን የሰማነው መረጃ ከ2 ቀናት በፊት ልጃቸውን እጅግ ድል ባለ ሰርግ ሞሽረው የነበሩት ዶክተር ተረፈ የተባሉ አባትም እንግዲህ ልጃቸውን ከሞሸሩ በኋላ እንግዲህ ባልታሰበ የመኪና አደጋ ሞጆ ከተማ ላይ ህይወታቸው አልፎ በተለያዩ ሶሻል ሚዲያዎች ላይ መነጋገሪያ ሆኖ ብዙዎች ሀዘናቸውን ሲገልጹ የተመለከትነው እውነት ነው። በዛሬው ዕለትም እንግዲህ ይህ ተደግሟል። ይህ የመኪና አደጋ አሁንም የሰዎችን ህይወት የሰዎችን ንብረት ማጥፋቱን ተያይዞታል። እንግዲህ እግዚአብሔር ይጠብቀን ከማለት ውጪ ምን ማለት እንችላለን? እናንተም ለነዚህ ሰዎች ህይወታቸው ላለፉ ሰዎች ቤተሰቦች መጽናናትን ተመኙላቸው። ጣሪ ወጥቶ ከመቅረትም እንደዚህ አይነት አደጋም ይጠብቃችሁ። እጅግ አሰቃቂና ከባድ የተባለ የትራፊክ አደጋ መከሰቱ እንግዲህ በዚህ ሰዓት ሰምተናል። እጅግ ልብ ይሰብራል። መነሻው ሐዋሳ ከተማ ያደረገም ሃይሩፍ የህዝብ ማመላለሻ መኪናና የድንጋይ ከሰል በመጫን ወላይታ ሶዶን በማቋረጥ ወደ አዲስ አበባ ሲጓዝ የነበረ ሲኖትራክ መኪና ጋር በመጋጨት እስካሁንም የ5 ሰዎች ህይወት ማለፉ ተሰምቷል። ከዚህም ሊጨምር እንደሚችል ነው እየተገለጸ የሚገኘው። በአንደኛው መስመር ድንኳን ተተክሎ መንገዱ ሙሉ ለሙሉ በመዘጋቱ ምክንያትም አንደኛው መስመር ባለ ሁለት አቅጣጫ ሆኖ እያገለገለ ባለበት ሂደት ነው እንግዲህ ይህ አደጋ መከሰቱ የተሰማው። እንደሚታወቀው በሀገሪቱ በዋና ዋና መንገዶች በሰርግና በሀዘን መንገዶች ሙሉ ለሙሉ የሚዘጉበት ሂደትም ሊታረም ይገባል እያሉ በርካቶች አስተያየታቸውን እየሰጡበት ይገኛሉ። ለሟቾች በሙሉ ነፍስ ይማር፣ ለቤተሰብ መጽናናትን ይስጠልን። ውድ የይሁን ሚዲያ ቤተሰቦች እንደሰማችሁት እንግዲህ የነዚህ 5 ሰዎች ህልፈት ተከትሎ ብዙዎች ሀዘናቸውን በተለያዩ ማህበራዊ ሚዲያዎች ላይ እየገለጹ ናቸው። ከነዚህ መካከል እንደነገርናችሁ እንግዲህ 4ቱ በተለይ በቤተክርስቲያን ውስጥ አገልጋይ የነበሩና በአገልግሎታቸው ብዙዎች እየተባረኩባቸው የነበሩ ሰዎች ወገኖች እንደነበሩ እየተገለጸ ይገኛል። በአጠቃላይ ግን ህይወታቸው ላለፉ ሁሉም ሰዎች እንዳልናችሁ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለጓደኞቻቸው መጽናናትን እንመኛለን። እኛም እንግዲህ በተቻለ አቅም ይህን መረጃ ለእናንተ ያቀረብንበት ምክንያት በጉዟችሁ በምትሄዱበት መንገድ ሁሉ እግዚአብሔር እንግዲህ እንዲጠብቃችሁ
ከዚህ መማር የምንችለው ነገር ካለ ከሚል ሀሳብ ብቻ የተነሳ እንደሆነ እንድታውቁ እንፈልጋለን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት ልትሰጡን ትችላላችሁ። እኛም ደግሞ ለእናንተ ይጠቅማሉ፣ መረጃን ይሰጣሉ ባልናቸው አዳዲስ ፕሮግራሞች መረጃዎችን ለእናንተ ማቅረባችንን እንቀጥላለን። እናንተም ደግሞ አምናችሁና ፈቅዳችሁ ከ15000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ደግሞ ምስጋናችን ላቅ ያለ ነው። አሁንም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ማድረግ ትችላላችሁ። እኛም ደግሞ ከመንፈሳዊ ሕይወትና ከቁም ነገር መረጃዎች አንጻር የእናንተን መንፈሳዊ ሕይወት ይገነባሉ፣ ያንጻሉ ያልናቸውን ፕሮግራሞች በአዲስ አቀራረብና ይዘት ትክክለኛና ሚዛናዊ በሆነ መንገድ ለእናንተ ማቅረባችንን እንቀጥላለን። ስለ ሀሳብ አስተያየታችሁ እኛን ስለምታበረታቱን እጅግ አድርገን እናመሰግናለን። ከዚህ በኋላም በፕሮግራሞቻችን ላይ የተለያዩ ፖድካስቶችን፣ ኢንተርቪዎችን እንደዚሁም ትኩስ መረጃዎችን በተሻለ ፕሮግራም ለእናንተ ለማቅረብ ዝግጅቶችን እያደረግን መሆኑን በዚህ አጋጣሚ መግለጽ እንፈልጋለን። በሚቀጥለው እናንተ ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት ሰላም፣ ፍቅር፣ ጤናን እየተመኘን በሚቀጥለው በሌላ ፕሮግራም የምንገናኝ ይሆናል። እስከዛው የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ። በወላይታ ሶዶ ዛሬ ማለዳ ላይ በደረሰ ከባድ የሚባል የትራፊክ አደጋ እስካሁን 4 ሰዎች መሞታቸውም ተሰምቷል። መነሻውን ሐዋሳ ከተማ ያደረገ ሃይሩፍ የህዝብ ማመላለሻ መኪና የድንጋይ ከሰል በመጫን ወላይታ ሶዶን በማቋረጥ ወደ አዲስ አበባ ሲጓዝ የነበረ ሲኖትራክ መኪና በመጋጨት እስካሁን የ4 ሰዎች ህይወት ማለፉ የተነገረ ሲሆን ነገር ግን የሟቾች ቁጥር ሊጨምር እንደሚችልም ከቦታው የሚወጡ መረጃዎችን ያመለክታሉ። በዚህ አጋጣሚ ግን ከወዲሁ በዚህ አደጋ ቤተሰቦቻችሁን እንዲሁም ዘመድ አዝማዶቻችሁን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ።